ሰላም እንደምን አላችሁ ውድ የጤና ጉዳይ ቻናል ቤተሰቦቼ፣ ሰላም ማለት ወዳለሁኝ። በቅድሚያ ዛሬ እንግዲህ የምንከታተለው ስለ አርቲፊሻል ጡት ምንነትና እሱን ሲገጠምልን ደግሞ ምን አይነት ችግር በእኛ ላይ ሊከሰት እንደሚችል ድብቅ መረጃዎችንም ጭምር እያወጣን ትምህርታዊ መረጃዎችን ለእናንተ አስተላልፋለሁ ማለት ነው። በቅድሚያ አርቲፊሻል ጡት ምንድነው፣ ከምንስ ነው የሚሰራው የሚለውን ድብቅ መረጃ ልንገራችሁ። እዚህ ጋር አንድ አውቃችሁ መወሰን ያለባችሁ ነገር አለ። ይህ ሰው ሰራሽ ጡት የሚያስከትልባችሁን የመጀመሪያ ደረጃ ምልክቶች ካያችሁ በቀጣይ ደግሞ ለመጨረሻው የህይወት ህልፈት ቅርብ መሆናችሁን እንድትረዱ ፈልጋለሁ። አሁን ወደ መረጃው እንሂድ። የአርቲፊሻል ጡት አመራረትንና ተያያዥ ጉዳዮችን በዝርዝር ስንመለከት ሂደቱ የሚጀምረው እጅግ የጠነከረና ተለዋዋጭ የሆነ የሲሊኮን ሽፋን በማዘጋጀት ሲሆን ይህ ሽፋን በውስጡ የያዘው ንጥረ ነገር ወደ ሰውነት እንዳይሰርጽ ተደርጎ ነው የሚመረተው። የውስጠኛው መሙያ ንጥረ ነገር ደግሞ ወይ የጸዳ የጨው ውሃ ማለትም ሳላይን የምንለው ሲሆን ወይም ደግሞ እንደ ተፈጥሮ ጡት ልስላሴ የሚሰጥ የሲሊኮን ጄል ይሆናል። እነዚህ ጄሎች በብዛት ሲመረቱ ኮሄሲቭ በሚባል ቴክኖሎጂ ስለሚሰሩ ሽፋኑ ቢቀደድ እንኳን ፈሳሹ ተበትኖ ወደ ሰውነት ውስጥ እንዳይገባ አንድ ላይ ተጣብቆ የመቆየት ባህሪ አለው። ይሁን እንጂ ይህ የምርት ጥራት ብቻውን ደህንነትን ሙሉ በሙሉ ዋስትና አይሰጥም። ምክንያቱም አርቲፊሻል ጡት ወደ ሰውነት ሲገባ የሰውነታችን የክትትልና መከላከያ ስርዓት እንደ ባዕድ ነገር ስለሚቆጥረው በዙሪያው ጠባሳ ወይም ደግሞ ካፕሱል የመስራት ሂደት ውስጥ ይገባል። ይህም በአመራረት ሂደቱ ወቅት በሽፋኑ ላይ የሚደረጉ ጥቃቅን ሸካራነቶች ወይም ደግሞ ጥቅም ላይ የሚውሉ ኬሚካሎች ከሰውነታችን ህብረ ሕዋስ ጋር በሚያደርጉት ግጭት ምክንያት ወደፊት ለሚመጡ የጤና መዘዞች መነሻ ሊሆኑ ይችላሉ። ለምሳሌ ሸካራ ተደርገው የሚመረቱ አይነቶች በሰውነት ውስጥ ረዘም ላለ ጊዜ በሚፈጥሩት ግጭትና መነቃቃት ምክንያት በጣም አልፎ አልፎ ለሚከሰት የሊንፎማ ካንሰር አይነት መንስኤ ሊሆኑ እንደሚችሉ የህክምና ጥናቶች ይጠቁማሉ። በአጠቃላይ አመራረቱ ምንም ያህል ዘመናዊ ቢሆንም እንኳን ከረጢቱ በቆይታ ብዛት ሊላላ፣ ሊቀደድ ወይም ደግሞ ጥቃቅን የሲሊኮን ቅንጣቶቻቸው በሽፋኑ ቀዳዳዎች በኩል ወደ ሰውነታችን ውስጥ ሊሰርጹ የሚችሉበት እድል አለ። ይህ ችግር ሰውነታችን ባልታወቀ ምክንያት እንዲቆጣና የተለያዩ የህመም ምልክቶችን እንዲያሳይ ሊያደርገው ይችላል። ስለዚህ የአርቲፊሻል ጡት አመራረት ዋና ግቡ መልክን ማሳመር ቢሆንም በሂደቱ ውስጥ የሚገቡት ኬሚካሎችና ሰው ሰራሽ ቁሶች ከሰውነታችን የተፈጥሮ ስርዓት ጋር የሚያደርጉት መስተጋብር ዋናው የጤና ስጋት ይፈጥርብናል ማለት ነው። አርቲፊሻል ጡት ከተገጠመ በኋላ መከሰት የሚጀምረው የመጀመሪያውና ዋነኛው ችግር የሰውነት መከላከያ ስርዓት የሚሰጠው ፈጣን ምላሽ ነው። ሰውነታችን ማንኛውንም አይነት ባዕድ ነገር ወደ ውስጥ ሲያስገባ በነፃነት አይቀበለውም። ይልቁንም ያንን ነገር ለይቶ ለማቆየትና ራሱን ለመከላከል ወዲያውኑ ስራ ይጀምራል። ይህ ሂደት ደግሞ በሕክምናው ዓለም ፎሪን ቦዲ ሪስፖንስ በመባል የሚታወቅ ሲሆን ገና ቀዶ ጥገናው ተደርጎ እንዳበቃ የሚጀምር ተፈጥሯዊ ግን ደግሞ ለችግር መነሻ ሊሆን የሚችል ክስተት ነው ማለት ነው። ይህ ሂደት ሲጀምር ሰውነታችን በኢምፕላንቱ ዙሪያ እንደ መከላከያ ግድግዳ የሚያገለግል የጠባሳ ህብረ ሕዋስ ወይም ስኬር ቲሹ ይፈጥራል። ይህ በራሱ ችግር ባይሆንም እንኳን በአንዳንድ ሴቶች ላይ ግን ሰውነታቸው ከልክ በላይ ምላሽ በመስጠት ያንን የጠባሳ ግድግዳ እያጠበቀውና እያጠነከረው ይሄዳል። በዚህ ጊዜ ነው ካፕሱል ኮንትራክቸር የሚባለው የመጀመሪያ ትልቅ መዘዝ የሚከሰተው። ጡቱ ቀስ በቀስ እየጠነከረ ይሄዳል፣ ቅርጹም ይለወጣል። እንዲሁም ከባድ የሆነ የህመም ስሜትና የጡት መሳብ ሊያስከትል ይችላል። ይህ ችግር ገና በጥቂት ወራት ውስጥ ሊከሰት የሚችልና ጡቱ ተፈጥሯዊነቱን አጥቶ እንደ ድንጋይ እንዲጠነክር የሚያደርግ ነው። ከዚህም በተጨማሪ በመጀመሪያዎቹ ሳምንታት የሚታየው ሌላው መዘዝ ሴሮማ የተባለው የፈሳሽ መከማቸት ነው። ይህ ኢምፕላንቱ በተቀመጠበት አካባቢ በሰውነት የሚመነጭ ፈሳሽ ተከማችቶ እብጠትንና ምቾት ማጣትን ይፈጥራል። ምንም እንኳን ይሄ ፈሳሽ በራሱ የሚመጠጥበት ጊዜ ቢኖርም አንዳንዴ ግን በቀዶ ጥገና መውጣት ይኖርበታል። እነዚህ የመጀመሪያዎቹ ምላሾች በቀጥታ ከቀዶ ጥገናው ቴክኒክና ከሰውነታችን የተፈጥሮ መከላከያ ጋር የተያያዙ ሲሆኑ ወደፊት ለሚመጡት ሰፋ ያሉ የጤና መዘዞች እንደ መነሻ ተደርገው ይወሰዳሉ። እነዚህ የመጀመሪያ ደረጃ ችግሮች ከታዩ በኋላ ነው እንግዲህ ቀስ በቀስ ወደ ሌሎች የሰውነት ክፍሎቻችን የሚዛመቱት የጤና መዘዞች የሚመጡብን ማለት ነው። እነዚህን ቀደም ብዬ የጠቀስኳቸውን ነጥቦች ግልጽ ከሆኑላችሁ እንግዲህ ቀጥለን ደግሞ እነዚህ ችግሮች እንዴት ወደ ሙሉ ሰውነት ህመም እንደሚቀየሩ እንመልከት። እነዚህ የመጀመሪያ ደረጃ የሰውነት ምላሾች ካለፉ በኋላ ችግሩ ከጊዜያዊነት እብጠትና ጥንካሬ አልፎ ወደ ሙሉ የሰውነት ጤና መዘበራረቅ የሚቀየርበት ሂደት በጣም ረቂቅና አሳሳቢ ነው። የሰውነት መከላከያ ኃይል ያንን የገባውን ባዕድ ነገር ማሸነፍ ወይም ደግሞ ማስወገድ እንደማይችል ሲረዳ ለረጅም ጊዜ የሚቆይ ስር የሰደደ መቆጣት ወይም ክሮኒክ ኢንፍላሜሽን ውስጥ ይገባል ማለት ነው።
ይህ ደግሞ በጡት አካባቢ ብቻ ሳይሆን በመላው የሰውነት ክፍላችን ላይ የጤና ቀውስን መፍጠር ይጀምራል። ዋናውና ብዙ ሴቶች የሚማረሩበት መዘዝ ብሬስት ኢምፕላንት ኢልነስ ወይም BII የሚባለው ሲሆን ይህ የሚከሰተው የሰውነት በሽታ መከላከል ስርዓት ለሲሊኮን ወይም ደግሞ በውስጡ ላሉት ኬሚካሎች በየቀኑ ምላሽ ለመስጠት በሚያደርገው ትግል ደካማ እየሆነ ሲመጣ ነው። በዚህ ጊዜ የመጀመሪያ የሚታየው ምልክት ከፍተኛ የሆነ የድካም ስሜት ነው። በቂ እንቅልፍ ቢተኛም እንኳን የማይለቅና አቅም የሚያሳጣ ድካም ይከሰታል። ከዚያም አልፎ ብሬን ፎግ የሚባለው የጭንቅላት መዘበራረቅ ወይም ነገሮችን የማስታወስና በትኩረት የማሰብ ችግር ይከሰታል። ይህ የሚሆነው የሰውነት መቆጣት በነርቭ ስርዓታችን ላይ ተጽዕኖ ስለሚያሳድር ነው። በመቀጠልም መዘዙ ወደ መገጣጠሚያና ጡንቻ ህመም ይሸጋገራል። ብዙዎች ያለምንም ግልጽ ምክንያት የቁርጥማትና የጡንቻ መሳብ ስሜት እንደሚሰማቸው ይናገራሉ። በተጨማሪም የቆዳ ሽፍታ፣ የፀጉር መርገፍና የምግብ መፈጨት መታወክ ሊከሰትባቸው ይችላሉ። እነዚህ ሁሉ ምልክቶች የሚያሳዩት ሰውነታችን ውስጥ ያለው ያ ባዕድ ነገር የሰውነትን የተፈጥሮ ሚዛን እያናጋው መሆኑ ነው። ሁኔታው እየቆየ ሲሄድ ደግሞ ሰውነታችን ራሱን በራሱ የሚያጠቃበት ወይም አውቶ ኢሚኖ ኢሹ ወደሚባል ደረጃ ላይ ሊደርስ ይችላል። ምክንያቱም መከላከያ ስርዓታችን በሲሊኮኑ ግጭት ምክንያት ግራ ስለሚጋባ የጤናማ ህብረ ሕዋሳትንና የባዕድ ነገሩን ልዩነት መለየት ይሳነዋል። ይህ የጤና መቃወስ ሂደት በሁሉም ሰው ላይ ወዲያውኑ ባይታይም አንዴ መከሰት ከጀመረ ግን ኢምፕላንቱን ከሰውነት ውስጥ እስካልወጣ ድረስ ምልክቶቹ እየባሱ የሚሄድ ዕድላቸው ሰፊ ነው። አሁን ደግሞ ቀደም ብዬ የጠቀስኩትንና ብዙውን ጊዜ በጥያቄ መልክ የምታለፈውን ብሬስት ኢምፕላንት ኢልነስ ወይም ደግሞ BII ያለውን ምልክቶችንና ይህ ጉዳይ ከካንሰር ስጋት ጋር ያለውን ግንኙነት በጥልቀት እንመለከታለን። ስለ ብሬስት ኢምፕላንት ኢልነስ ወይም BII እና ስለ ካንሰር ስጋት ስናወራ ጉዳዩ በቀጥታ ከሰውነታችን የመከላከል አቅም መዛባት ጋር የተያያዘ ነው። መጀመሪያ ስለ BII ምልክቶች በሰፊው እንመልከት። ይህ ሁኔታ በሕክምናው ዓለም ገና በምርምር ላይ ያለ ቢሆንም በሺዎች የሚቆጠሩ ሴቶች ተመሳሳይ የሆኑ የጤና መቃወሶችን ሪፖርት አድርገዋል። ምልክቶቹም ከጡት አካባቢ አልፈው መላ ሰውነትን እያዳረሱ ናቸው። ከከፍተኛ የድካም ስሜትና ከጭንቅላት መዘበራረቅ በተጨማሪ ሴቶች ተደጋጋሚ የራስ ምታት፣ የልብ ምት መጨመር፣ የትንፋሽ ማጠርና በሌሊት በከፍተኛ ሁኔታ ላብ የማጥለቅለቅ ምልክቶች ይታዩባቸዋል። አንዳንዴም እንደ ታይሮይድ ያሉ የሆርሞን አመንጭ አካላት ስራቸውን እንዲያስተጓጉሉ በማድረግ የሰውነት ክብደት መለዋወጥንና የድብርት ስሜትንም ሊያመጣባቸው ይችላል። ይህ ሁኔታ ከካንሰር ስጋት ጋር የሚገናኝበት ነጥብ ደግሞ ይበልጥ አሳሳቢ ነው። እዚህ ጋር መለየት ያለብን ነገር ቢኖር ይህ ካንሰር እንደተለመደው የጡት ካንሰር ወይም ደግሞ ብሬስት ካንሰር አይነት ሳይሆን BIA-ALCL በሚባል የሰውነት በሽታ የመከላከል ስርዓት ካንሰር ወይም ኢሚኒ ሲስተም ካንሰር መሆኑ ነው። ይህ የካንሰር አይነት የሚፈጠረው በኢምፕላንቱ ዙሪያ በሚሰራው የጠባሳ ህብረ ሕዋስ ወይም ካፕሱል ውስጥ ነው። በተለይ ሻካራ የሆነ ኢምፕላንቶች በሰውነት ውስጥ በሚፈጥሩት ግጭትና መቆጣት ምክንያት እዚህ አካባቢ ያሉ የሊምፍ ሕዋሳት ወደ ካንሰርነት ሊቀየሩ ይችላሉ። ምልክቱም ብዙውን ጊዜ ጡት ላይ በድንገት የሚፈጠር እብጠት ወይም ደግሞ ከፍተኛ የፈሳሽ መከማቸት ሆኖ ይታያል። ከዚህም ባለፈ ኢምፕላንቱ በቆይታ ብዛት በሚላላበት ወይም ደግሞ ጄል ብሊድ በሚባል ሁኔታ ጥቃቅን የሲሊኮን ቅንጣቶች ወደ ሊምፍ ኖዶች ሊጓዙ ይችላሉ። እነዚህ ቅንጣቶች አንዴ ወደ ሊምፍ ስርዓት ከገቡ ሰውነታችን እነሱን ለማስወገድ በሚያደርገው ትግል ሊምፍ ኖዶቹ እንዲያብጡና ስራቸውን እንዲያቆሙ ያደርጋቸዋል። ይህ ደግሞ የሰውነትን የመከላከል አቅም ከመሰረቱ ስለሚንድ ሰውነታችን ለሌሎች ኢንፌክሽኖችና ለከባድ ህመሞች ተጋላጭ እንዲሆን ያደርገዋል። በአጠቃላይ እነዚህ መዘዞች የሚያሳዩት አርቲፊሻል ጡት በሰውነታችን ውስጥ እንደ ቀላል የውበት መጠበቂያ ሳይሆን በየቀኑ ከውስጣዊ ጤንነታችን ጋር ጦርነት እንደሚገጥም ባዕድ ነገር መሆኑን ማወቅ ያስፈልገናል ማለት ነው። አርቲፊሻል ጡት የሚያስከትላቸው ችግሮች ከቆይታ በኋላ ወደ አስከፊና ለህይወት አስጊ ደረጃ ሊሸጋገሩ የሚችሉባቸው መንገዶች አሉ። ይህ የሚሆነው ችግሩ በጊዜ ሳይታወቅ ሲቀር ወይም ደግሞ የሰውነት መቆጣት የውስጥ አካላትን ማጥቃት ሲጀምር ነው። በመጀመሪያ ደረጃ ለሞት ሊያደርስ የሚችለው ዋነኛው ምክንያት ቀደም ብዬ የጠቀስኩት BIA-ALCL የተባለው የሊምፎማ ካንሰር አይነት ነው። ይህ ካንሰር ምንም እንኳን በጡት አካባቢ ቢጀምርም በጊዜ ካልታወቀና ካልታከመ ወደ መላው የሰውነት ክፍል ማለትም እንደ ሳምባ፣ ጉበትና አጥንት በመሰራጨት እንግዲህ የሰውነትን የህይወት ድጋፍ ስርዓቱን ያፈርስብናል ማለት ነው። የዚህ ካንሰር አስከፊነቱ ምልክቶቹ ከዓመታት በኋላ ሊታዩ መቻላቸውና ልክ እንደ ተራ እብጠት ተቆጥረው ችላ ሊባሉ መቻላቸው ነው። ካንሰሩ ወደ ደም ስርና ወደ ሊምፍ ስርዓት ከገባ በኋላ ለመቆጣጠር በጣም አስቸጋሪና ለሞት የሚዳርግ ይሆናል። ሁለተኛው አስከፊ ደረጃ የሚመጣው በሲሊኮን መፍሰስና
በከባድ የሰውነት በሽታ መከላከል ስርዓት መዛባት ወይም አውቶ ኢሚኖ ክራይሲስ ውስጥ ነው። የሲሊኮን ከረጢት ተቀዶ በውስጡ ያለው ጄል ወደ ደም ስር ውስጥ ወይም ደግሞ ወደ ዋናው የሰውነት ክፍሎቻችን ከተጓዘ እንደ ሳምባ ያሉ አካላቶቻችን ላይ በመጥናት ሲሊኮን ኢምቦሊዝም የሚባል ድንገተኛና ለህይወት አስጊ የሆነ የትንፋሽ መታፈን ችግርም ሊፈጥርብን ይችላል ማለት ነው። በተጨማሪም የሰውነት መከላከያ ስርዓት ሲሊኮኑን ለመዋጋት በሚያደርገው እልህ አስጨራሽ ትግል የራሱን ጤናማ አካላት ማለትም እንደ ኩላሊትና ልብ ያሉ አካላትን ማጥቃት ይጀምራል። ይህ ሁኔታ የሰውነት አካላት ስራቸውን እንዲያቆሙ ወይም ኦርጋን ፌለር እንዲፈጠር በማድረግ ለሞት ሊዳርገን ይችላል ማለት ነው። በመጨረሻም ከቀዶ ጥገናው ጋር ተያይዞ የሚመጣው ሴፕሲስ የተባለው የደም መመረዝ ሌላው አደገኛ ክስተት ነው። በአርቲፊሻል ጡት ዙሪያ የሚፈጠር ኢንፌክሽን ወደ ደም ውስጥ ከገባ በሰዓታት ውስጥ መላውን ሰውነታችንን በመውረር ለሞት ሊዳርገን ይችላል። ብዙ ጊዜ ሴቶች የሚሰማቸው ድካም፣ የጡንቻ ህመምና የትንፋሽ ማጠር እንደ ቀላል ነገር ስለሚቆጥሩት ችግሩ የውስጥ አካላትን አዳክሞ ለሞት የሚያደርስ ደረጃ ላይ እስኪደርስ ድረስ ሳይታወቅ ሊቆይብን ይችላል። ይህ ደግሞ አርቲፊሻል ጡት የውበት ጉዳይ ብቻ ሳይሆን የህይወትና የሞት ምርጫ ሊሆን እንደሚችልም ማሳያ ነው ማለት ነው። ስለዚህ ሴት እህቶቻችን ይህ ቪዲዮ ለእናንተ ነው ማለት ነው። በተፈጥሮ በተሰጠን ነገር ማጌጥን የመሰለ ነገር የለም ማለት ነው። ስለዚህ በተቻለን አቅም በተፈጥሮ ብቻ የመዋብን ስርዓት ብንለምድና ከጥቅማቸው ይልቅ ጉዳታቸው የሚያመዝን በመሆኑ ጥቅም ላይ ባናውላቸው እጅግ በጣም ተመራጭ ነው ማለት ነው። ስለዚህ በእርግጠኝነት ከዚህ በላይ ባወራናቸው ነገሮች አማካኝነት ብዙ ነገር ተምራችኋል ብዬ አስባለሁኝ። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። አርቲፊሻል ጡት ተራ የውበት ምርጫ ሳይሆን በሰውነታችን ውስጥ ተሸሽገው ጤናችንን የሚቀሙና የሰውነት መከላከያ ስርዓታችንን የሚያናጉ ያልተጋበዙ ባዕድ ነገሮች መሆናቸውን በሚገባ አይተናል። ዛሬ ባየናቸው መረጃዎች መሰረት እነዚህ ኢምፕላንቶች በስውር ከሚፈጥሩ የኬሚካል መላፋት ጀምሮ እስከ አስከፊ የሊምፎማ ካንሰር ድረስ እንዴት ህይወታችንን ለአደጋ ሊያጋልጡ እንደሚችሉ ተመልክተናል። ዋናው ቁልፍ ነገር ግን ማወቁ ሳይሆን ከውበት በላይ ለጤናችን ቅድሚያ መስጠትና የሚመጡ ምልክቶችን በጥንቃቄ መከታተል ነው ማለት ነው። ስለዚህ ሰውነታችሁ የሚሰጣችሁን ፍንጭ ችላ ባለ ማለት ጤናችሁን አደጋ ላይ እንዳትጥሉ መጠንቀቅ ይኖርባችኋል። ይህ መረጃ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ሌሎችም በተለይ እህቶቻችን ራሳቸውን እንዲጠብቁ ደግሞ ሼር አድርጉት። እንዲህ ያሉ በሳል የጤና መረጃዎች ዘወትር እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ማለት እወዳለሁኝ። ስለ አርቲፊሻል ጡት መዘዞች ወይም ደግሞ ስላጋጠማችሁ ምልክቶች ያላችሁን ተሞክሮ በኮሜንት ላይ አጋሩኝ። እኔም ጥያቄ ቀላችሁኝ ምላሽ ለመስጠት ለእናንተ ዝግጁ ነኝ ማለት ነው። በቀጣይ ቪዲዮአችን ደግሞ እነዚህ የአርቲፊሻል ጡት ምልክቶች ሲታዩ መደረግ ያለባቸው ወሳኝ የህክምና እርምጃዎችና ኢምፕላንቱ መውጣት ያለበት መቼ እንደሆነ የሚገልጽ ዝርዝር መረጃ አዘጋጅላችኋለሁ ማለት ነው። እሱን ተመልክታችሁ ደግሞ ጤናችሁን መጠበቅ ትችላላችሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁኝ። ሰላም ሁኑ።